የግብርናው ሴክተር ከጦርነቱ በፊት በተወሰነ ደረጃ እየተንቀሳቀሰ በዋናነት ደህንነት ቅነሳና ስራ ዕድልን ፈጠራ በዛውም የፉድ ሴኩሪቲ እንቅስቃሴ በተሻለ ደረጃ እየሰራን የነበርንበት ሁኔታ ነው የነበረው። ይሁን እንጂ በጦርነቱ ምክንያት ከፍተኛ ጉዳት የደረሰበት ሁኔታ ያለ መሆኑን የሚታወቅ ነገር ነው። በሶስተኛ ደረጃ ከሰላም ስምምነቱ በኋላ የተወሰኑ የልማት ጅምሮች እንቅስቃሴዎች የጀመርንበት ሁኔታ ነው ያለው። ከዚህ አንፃር የትግራይ ፕራዮሪቲ የግብርና ፕራዮሪቲ አንደኛ ሙሉ ሰላም ነው። ሙሉ ሰላም ለመኖር የሚያስፈልጉ ነገሮች አሉ። ስለዚህ ሙሉ ሰላም ዲማንድ እናደርጋለን። ሁለተኛ የትግራይ ግብርናን በተሻለ ደረጃ ለማምጣት ደግሞ የቴክኖሎጂ ፍላጎታችንም ከፍተኛ መሆኑን መረዳት ያስፈልጋል። ቴክኖሎጂውም እንደዚሁ በጦርነቱ ምክንያት የተጎዳበት ሁኔታ ነው ያለው። ስለሆነም የስካሁኑ ከጦርነቱ በፊት ወደ 2119 ትራክተሮች የነበሩ ሲሆን ከነዚህ በዋናነት 2000 ትራክተሮች በጦርነቱ ምክንያት የወደሙበት ሁኔታ ነው ያለው። አሁን በእጃችን ያለው የትራክተር መጠን 415 ነው። ይሁን እንጂ የትግራይ ህዝብ የሚፈልገውና ወይም የትግራይን ፖቴንሻል ዲማንድ የሚያደርገው የትራክተር መጠንም ቤዚካሊ 14000 ትራክተሮች ናቸው። ስለሆነም በየደረጃው ያሉ አካላት በተለይ ደግሞ የፌደራል መንግስት እንደዚሁ በተለይ ኢትዮ ኢንጂነሪንግም አብሮን ለመስራት በመምጣቱ ምስጋና ያለን መሆኑን በሂደትም ይህንን ተጠናክሮ እንዲቀጥልና ህዝባችን ሰላምም ልማትም በይበልጥ እንዲያገኝ ከማድረግ አንፃር ከጎናችን ሆነው የሚሰሩ ሁሉም የመንግስትና መንግስት ያልሆኑ ኢንስቲትዩሽንስ ስናመሰግን በተለይ የኢትዮ ኢንጂነሪንግ ግሩፕ እዚህ መጣችሁ ያላችሁን የቴክኖሎጂ እድል የትግራይ ህዝብን መጥቀም እንፈልጋለን እንደግፋለን ብላችሁ በመምጣችሁ ያለን ክብርና ምስጋና ከፍተኛ ነው። ኢትዮ ኢንጂነሪንግ ግሩፕ እንደ ፌደራል የመንግስት ልማት ተቋም በ2013 በሚኒስትሮች ምክር ቤት እንደገና ተቋቋሙ ወደ ስራ ላይ ገብቷል። በስሩ 7 ኢንዱስትሪዎች አሉ። አንደኛው ዛሬ እዚህ የተገናኘንበት ምክንያት የአዳማ እርሻ መሳሪያዎች ማምረቻ ኢንዱስትሪ አንዱና ግዙፉ ነው። ሌሎችም አሉ 6 ግዙፎች። ዋናው ተልዕኮ የገበያ ክፍተቶች ያሉበት ስትራቴጂክ የሆኑ ስራዎች የራሱን ተልዕኮ ተሰጥቶ አስተዋጽኦ አድርጎ ሀገርን ልማት ኮንትሪቢዩት ለማድረግ የተቋቋመ ነው። በትግራይ ክልል ቀደምም ከክቡር ፕሬዝዳንቱም ሌሎች ኃላፊዎችም ስናወራ ነበር። በጣም ብዙ ስራዎች አሉን፣ በጣም ብዙ ድሎች አሉን። አንዱና ትልቁ ትኩረታችን እነ ዶክተር ኢያሱ በነሱም ጊዜ የተጀመሩ መካናይዜሽን በተለይ አርሶ አደሩ በዋጋም በጥራትም ሌበር ፕሮዳክቲቪቲን በሚጨምር መልኩ ያስ ማሽነሪ ያቀረበን ያሰለጠነን የጠገነን እድገት ለማሳለጥ ለማፋጠን የራሳችን ድርሻ እንወጣለን የሚል ሚሽን ይዘናል። ስለዚህ ከክልሉ ጋር ብዙ እንሰራለን። ብዙ ያቀጥናቸው ነገሮች አሉ። አሁን አንዳንድ የጀመርናቸው ነገሮች አሉ። እኛ ጋር አቅም አለ፣ ክልሉ ጋር አቅም አለ። ተቀናጅተን ሰርተን ብዙ ለውጥ እናመጣለን። ይሄ ስራ ለሀገርም ለውጥ ነው። ሌሎች አካባቢዎችም የጀመርናቸው የተማር ከዚህም የተማር እያሻሻል አብረን እንላለን የሚል አላማ ይዘን ነው ዛሬም እዚህ የመጣ ነው። ይሄንን ከናንተ ጋር ከተለያዩ ዞኖች ወረዳዎች የመጣችሁ ኃላፊዎች ኤክስፐርቶች በደንብ ተወያይተን እኛ የምናቀርባቸው ሐሳቦች እናንተም የራሳችሁን ፊድባክ ሰጣችሁበት የበለጠ ሐሳቦቹን እንድናዳብራቸውና ዝም ብለን እኛ የመጣናቸው እንድትቀበሉ ሳይሆን እናንተም በሚመስላችሁ ምክንያቱም one size does not fit all ሁሉም አካባቢ የራሱ የሆነ ዲማንድ የራሱ የሆነ ኮንዲሽን ስላለው ይሄንን ከተለያዩ ቦታዎች የመጣችሁ የራሳችሁን አካባቢ ጋር መጥን ስራ እንድንሰራ የእናንተን ግባት በጣም ወሳኝ ስለሆነ ለዛ ነው ዛሬ እዚህ እንድንገናኝ የጠየቅነው። ወደ መካናይዜሽን እንግባ ስንል መካናይዜሽን በፋርመሩ ብቻ የሚሆን አይደለም። ስለዚህ የፋይናንሻል ሰፖርት የፋይናንሻል አቅርቦት ማመቻቸት ግድ ይላል። ስለዚህ ከሁለት ባንኮች ጋር ውል አስረናል ከንብ ባንክ ጋርና
ኮኦፕሬቲቭ ባንክ የኦሮሚያ ኮኦፕሬቲቭ ባንክ ጋር ቀጥታ ውል የታሰሩባቸው ናቸው። ነገር ግን በእነሱ ብቻም በቂ አይደለም። ደንበኛው እኔ የምፈልገው ከንግድ ባንክ ጋር ነው ወይም ሌላ ባንክ ጋር ነው ካለ ግን ኦፕሽኑ ክፍት ነው። እኛ የምንፈልገው ከባንኩ ጋር የተስማሙበትን ውል ብቻ ይዘው እንዲመጡ ብቻ ነው። ስለዚህ ከየትኛው ባንክ ጋር ደንበኛው መስራት ይችላል። የኛን ንብረቶች እንደ ማስያዣ በመያዝ መቀጠል ይቻላል። ሌሎች ተጨማሪ ስራዎች ብለን እየሰራን ያለንበት አንደኛው ሰፋፊ እርሻ ላይ በተለይ በሰርቶ ማሳያ አይነት መልኩ ማለት ነው በኮንትራክት ፋርሚንግ ምናልባት አሁን አዲስ አዋጅ ነው በግብርና ሚኒስቴር የወጣ ኮንትራክት ፋርሚንግ እሱን ኮንትራክት ፋርሚንግ ውል በመጠቀም ወደ ፋርሚንግም የኛን ቴክኖሎጂ ይዘን እርሻ ላይ ነው ያሉት ማለት ነው ስራ ላይ ነው ያሉት ገበሬው ወስዷቸዋል። በጣም ተወዳጅ ትራክተር ነው። በስፋትም አሁን እነዚህ ትራክተሮች ጋር ለመስራት እየተንቀሳቀስን ያለነው ፋብሪካችንንም ቅድም ካልኳችሁ ከአመት 3000 ካፓሲቲውን አቴን ማድረግን ወደ 10000 እንደዚሁ ኤክስፓንድ ለማድረግ የማስፋፊያ ስራዎችንም እየሰራን ያለነው ይሄም የኛ የፕሮጀክት እንቅስቃሴ ነው። መካነ ቀደም የግብርና ቢሮ ኃላፊም የትግራይ ክልል ፍላጎት 14000 ነው ብለዋል። እኛ በአመት 10000 ለማምረት ነው አቅደን እየተንቀሳቀስን ያለነው። ስለዚህ የሀገራችንን ዲማንድ አልፈን ቅድም ባልኳችሁ ወደ ምስራቅ አፍሪካም እንደዚሁም ሌሎችም የአፍሪካ ሀገራትን እንደዚሁ ለመግባት እየተንቀሳቀስን ያለነው። አሁንም ኮንታክትም ጀምረናል። ስለዚህ ኤክስፖርትም ለመስራት እየተንቀሳቀስን ያለንበት ደረጃ ያለነው። ምርቶቻችን በጣም በዋጋ ተመጣጣኝ ጥራት ያላቸው ናቸው። ይሄንን ያው ደንበኛውም ስለሚያውቅ ብዙ መናገር አያስፈልግም። ያን ያደረግንበት ምክንያት የኛ ተልኮ መሸጥ እና ትርፍ መጋበስ አይደለም። የኛ ተልኮ አግሮ ሜካናይዜሽንን ማስፋፋት በምግብ ራስን መቻል የመንግስት ተቋም እስከሆነ ድረስ የመንግስትን ኃላፊነት መወጣት ነው። ስለዚህ ያ ስለሆነ ትርፍ ላይ ዲፔንድ አናደርግም ማለት ነው። ስለዚህ ያው ትርፍ ማግኘት አለበት የልማት ተቋም እስከሆነ ድረስ ምክንያቱም ትርፍ ካላገኘ ራሱን መቀጠል ስለማይችል ነገር ግን ተመጣጣኝ የሆነ እና ለገበሬው አስተማማኝ የሆኑ ምርቶችን ማቅረብ ላይ ግን ምንም ማንደራደርበት እንደሆነ እንዲታወቅ ነው። ከሚቴክ የወሰድናቸው ብዛት ያላቸው ከቸሪ ከፎተን ከስዊት በራያ ቫሊ አሉ እና ያኔ የጋራንቲ ጊዜያቸው ሳይጨርስ በደረሰ ችግር ስፔርም ማተን የጋራንቲውን ጊዜ ግልጋሎት ሳይሰጠን የቀሩ በትግራይ በራያ ቫሊ በትግራይ ደቡብ ዞዋ ማለት ነው የሚገኙ ብዛት ያላቸው ትራክተሮች አሉና ከሚቴክ የተገባው ውል ያኛው ሳይ ሳካ ስለቀረ እሱን እንለፍና ለምለም ኢንጂነሪንግ ከክልሉ ጋር ተባብራችሁ ከጄኖሳይድ የቀረውን አካል የትራክተሮቹ ለመጠገን የምታረጉልን ድጋፍ ይኖራል ወይ? አመሰግናለሁ። ቅድም ባነሳው መልኩ በአርሶ አደሮች በወጣቶች በኮኦፕሬቲቭ እንዲሁም በመንግስትም ኤፍቲሲ ላይ ሜቴክ እያለ የገቡ ትራክተሮች አሉ መስራት የሚችሉ። ስለዚህ እነሱ ከአገልግሎት ውጭ ነው ያሉት። እንዴት ነው አሁን እሱን ታግዘን ወደ ስርዓት ማስገባት የምንችለው? የኔም ጥያቄ ነው። ሁለተኛ አሁን በተሰጠን ማብራሪያ መሰረት አይ ዶንት ኖ ኔክስት እንትን ይኖረዋል ወይ ብድርን በተመለከተ የብድር ዝርዝር እንትኑ አልቀረበም። እዚህ ብድር መውሰድ የሚፈልግ እንትን እኛም ወደ ታች ወርደን ክሊር የሆነ የመረዳዳት መድረክ ለመፍጠር ስንት ፐርሰንት ነው ብድሩ እና አከፋፈሉን በሚመለከት የኢንሹራንስ ሁኔታም እዚህ ፕሬዘንቴሽን አላየሁትምና እንዴት ነው የሚል ሐሳብ አለኝ። ሶስተኛው የክራይ አገልግሎትም እንደሚሰጥ በተለይ ለምለም በትግራይ ክልል ላይ እንደዛ አይነት ስራ ጀምረናል ብለዋል። ዋጋውም ለኛ ቢነገረንና አሁን የመኸር ስራውን የምርት ስብሰባ ሂደት ላይ ስላለን በስፋት ወደ እርሻ መግባት እንፈልጋለን። ለምሳሌ ዞናችን ላይ በአሁን አመት ወደ 13000 ሄክታር ላይ በትራክተር አርሰናል። ስለዚህ ክሊር የሆነ ዋጋውን ለገበሬዎች ለመናገር እሱንም ብታብራሩልን። በመጨረሻ የሾፕ
የእቃ መለዋወጫ ሁኔታ አክሰስ እንዴት ማግኘት እንችላለን የሚል ሐሳብ አለኝ። አመሰግናለሁ። ክልሎች ጋር ተቀባይነቱ ያለው ሁኔታ ምን ይመስላል? በትግራይ ይህንን ትራክተሮችን ለማስፋፋት ብንፈልግ አስተያየት ምንድነው? በፐርፎርማንሳቸው ከሌሎች ትራክተሮች ጋር ሲነጻጸሩ ምን ያህል እንትን ናቸው የሚለው ቢቀርብልን የሚል ሐሳብ አለኝ። ሁለተኛው የብድሩ ሁኔታ ነው። ብድሩ በኦሮሚያ ባንክ በንብ ባንክ ተብሏል። በሌሎች ባንኮችም እንደ አማራጭ መውሰድ ይቻላል የሚል ሐሳብ አለ። በኢንተረስት ሬቱ ተጠቅሷል። በምን ያህል ጊዜ ነው የሚመለሰው? አንድ ተበዳሪ ቢመጣ ምን ይዞ ነው የሚቀርበው? እነሱ ጋራንቲ ያስፈልጋል ወይ? ይህንን ያህል ሁሉም ነገር በዚህ ላይ በፕሬዘንቴሽኑ ስላላየሁት በዚህ ዙሪያ ምንድነው ያለው ሐሳቢዎች? እነዚህ ባንኮች እንሰራለን የሚሉ ንብም አለ፣ ኦሮሚያ ባንክ አለ። ኤክስፓንሳቸው ምንድነው? ሌሎች ክልሎች ዲስትሪቢዩት ሲያደርጉ በምን መልኩ ነው ዲስትሪቢዩት ያደርጉት ያሉት የሚል ግልጽ ቢሆን። ያከፋፈሉ መጀመሪያ እፎይታም አለ። ስለ እፎይታም የብድሩ አመላለስ እፎይታም ያው ቢገለጽልን። ይሄ ድርጅት በተለይ ለምለም ኢትዮጵያ በቅርብ እኔ አውቀዋለሁ እየሰራ ነበር። ያው ከ21 ትራክተር በላይም በትግራይ ክልል አሰራጭተዋል፣ አከፋፍለዋል። ስራ ላይ ነበር ከትግሉ በፊት። አሁን ግን ያው ትንሽ ተቋርጦ ነበር። በአዲስ መልኩ እንደሚጀምር ነው አሁን ዛሬ በዚህ ስብሰባ ላይ የገለጸው። ስለዚህ ስለ ባንኩ ተገልጿል። ኦፍ ኮርስ ግን ለተደራሽነቱ ንብ ባንክ በሁሉም ወረዳ በገጠር ወረዳዎች ስለሚያንስ በሌሎች ባንኩም ተያይዞ ስለ ባንኩ ተያያዥነቱ ቢስፋፋ የሚል አንድ ሐሳብ አለኝ። ሁለተኛ ለያንዳንዱ በማህበሩ በወጣቱ ለአርሶ አደሩ ስናከፋፍል ተደራሽነቱ ለሚል አስተያየት ነው ያለኝ። ይሄም ቀልጣፋ ቢሆንና የምንፈልገው ነው ያለው። የመጨረሻው ጥያቄ ለህብረት ስራ ማህበራት መሰረታዊ ህብረት ስራ ማህበሮች አሉ፣ ዩኒዮኖች አሉ። ለነዚህ በምን መልኩ በየትኛው እንደ ሌላ ማህበር ወይም ግለሰብ ነው ወይ የምናከፋፍለው እንደ ወጣቶች ወይም የተለየ ትኩረት አለ ወይ ብዬ ነው የምጠይቀው። አሁን በፊት የነበረው የሜቴክ ትግራይ ላይ ከተለያዩ ቢሮዎች ከተለያዩ ተቋማት የግዢ የማሽነሪ ግዢና ትስስር የነበሩ ያልተቋጩ ጉዳዮችም ስላሉ ተቋሙ ራሱን ወደ ስራ ገብቶ የትግራይ ህዝብ በጦርነቱ ምክንያት የደረሰበት ችግርም በመረዳት ሰትል ማድረግ የልማት ድጋፍ ማድረግ አስፈላጊ ነው ብዬ አምናለሁ ማለት ነው። ስለዚህ ይሄ መድረክም ከዚህ ባለፈ ይዟቸው የመጡ ምርቶችም ወደ ተግባር ለመግባትም በጣም ወሳኝ ናቸው ብዬ ወስዳለሁ። ከምንም በላይ በቀረበው መነሻ ዋስትና ለአንድ አመት እነዚህ ትራክተሮች ስፔር ፓርት አቅርቦት ወይ መለዋወጫ አቅርቦት ደግሞ ለ10 አመት እናቀርባለን። ወርክሾፕና መሰል ድጋፎች እናደርጋለን የሚል አንድ ነገር ነው። ካሁን በፊት የጀመሩ ተቋማት ያጋጠማቸው ችግር ምንድነው? የስፔር አቅርቦትን ነው። ስለዚህ ተቋሙ ማሰብ ያለበት ማሽነሪ ነው፣ ተግባር ላይ ሲገባ ሊበላሽ ይችላል። ጥገና እና ለዚህ የሚያስፈልግ ስፔር ፓርት አቅርቦት ዘለቄታዊ የሆነ አገልግሎት ለመስጠት ማሽነሪዎቹ በጣም ወሳኝ ስለሆነ እሱን ግምት መግባት አለበት ብዬ አምናለሁ። ከባንኮች ጋር በተያያዘ በርግጥ የብድር እድሎችን ህብረት ስራ ማህበራት ዩኒዮኖች የትግራይ ገበያ ፌዴሬሽንም መሰረታዊ ማህበራትም እንደዚሁ በሁለገብና በብድርና ቁጠባ ህብረት ስራ ማህበራት የብድር እንቅስቃሴ ስናደርግ ቆይተናል። ግን ተግባራዊነቱ አስቸጋሪ የሚሆንበት ሁኔታ ስላለ ንብ ባንክ የኦሮሚያ ህብረት ስራ ባንክ በዚህ ምርት የትራክተር አቅርቦት የብድር አክሰስ እንሰጣለን ማለታቸው አመስግኜ የብድር አቅርቦትና ኮሚትመንቱ ምን ያህል ነው?
ከቢሮክራሲው ምናውቀው ቢሮክራሲ አለ ስለዚህ አሁን ባንኮች የሚያቀርቡ ሙሉ 100% ነው በብድር ወይስ የሆነ ፐርሰንት ዲፖዚት አድርጎ ከዛ የሆነ ፐርሰንት ባንኩ ይሸፍናል የሚለው ነገር ሐሳብ ቢሰጥበት ሐሳብ ብቻ ሳይሆን በቀጣይም ተግባራዊ የሆነ የኦፕሬሽናል ፍሬምወርክ ሰነዶች መጥቶ በጋራ ምን ሰራበት ሁኔታ ቢፈጠር ጥሩ ይመስለኛል ዋጋው አልተነሳም በርግጥ ገበያን ያገናኘንኛ ተቋሙ ይሄን ምርት ይዤ መጥቻለሁ ብለዋል ግን ደግሞ ተቋሙ የመንግስት ስለሆነ ልማትን የሚደግፍ ስለሆነ ገበያው ተመጣጣኝ መሆን አለበት ብለን እንወስዳለን በመሃል ያለው ይሄ ለምለም የተባለው ተቋምም ወኪል ሆኖ ግን ደግሞ አርሶ አደሩ የአርሶ አደሩ ማህበራት ህብረት ስራ ማህበራትም እነዚህ ትራክተሮች ተበድረው በተወሰነ አቅም አዋጥተው ብድር አግኝተው ምርታቸው ለማሳደግ ወደ ተግባር የሚገቡበት ሁኔታ መፈጠር ስላለበት እሱንስ በደም መታሰብ ያለበት ጉዳይ ይመስለኛል በቀጣይ ተቀራርበን እንሰራለን አንደኛው የፖሊሲ ባንክ መፈጠር መቻል አለ የንብ ባንክ የኮኦፐሬቲቭ ኦሮሚያ የትልቅ ነገር ነው ግን ፖሊሲ ባንክ ያስፈልጋል እዚህ ላይ የዶላር የምናገኝበት ሁለተኛ ደግሞ ሎካል ካረንሲ የምናገኝበት አካሄድ መፈጠር አለበት ለምንድን ነው አርሶ አደሩ ቢፈልጋው ለምሳሌ ያው የኛ አካሄድ ሁለቱንም እንሄድበት ላርጅ ስኬል ሜካናይዜሽን እና ስሞል ስኬል ሜካናይዜሽን ነው አሁን እናንተ ይዛችሁ መጣችሁበት ደግሞ ሁለቱን ይዛችሁ መጣዋል ዌልካምድ ነው ማይዘው አንድ ትልቅ ከባድ ይመስልኝ ለአርሶ አደር ሊጠቅም የሚችል ስሞል ስኬል ሜካናይዜሽን ነው ዓለም ላይ ወጥቷላ ስሞል ስኬል ሜካናይዜሽን የሚባል በዓለም ላይ የሉ እነዚህ መካከለኛና ያላደጉ አገሮች ናቸው የሚጠቀሙት ይሄ እኛ ደግሞ ሌት ካመር አድቫንቴጅ ሆነን የበለጠውን መጠቀም እንችላለን ይሄ ደግሞ ለምንጠቀመው የስሞል ስኬል ሜካናይዜሽን ተጀምሮ ያለው የኢትዮ ኢንጂነሪንግ ስራ ግሩፕ ለትግራይ ላይ ትልቅ ለአርሶ አደር ላይ 83% ስሞል ሆልደር ነው ለሱ ሊጠቅም የሚችል ፓኬጅ ይዛችሁ ስለመጣችሁ በጣም ትልቅ አቅም አለ ግን እዚች ጋር የአቅም ጉዳይ የካፓሲቲ ጉዳይ የተቋም ጉዳይ የፋይናንስ ጉዳይ ሊነሳ ስለሚችል ፋይናንሻል ኢንክሉዥን has to be included ፖሊሲ ላይ ይሄ ካረግን ፋንዳሜንታል ባይዞ የሜካናይዜሽን ወደፊት ሊሄድ ይችላል አሁን የተደረገው ለግብርናችን ግን እንደ ቢሮም ቆንጆ ኢኒሺዬቲቭ ወስዷል አሁን የምናየው ነው አደረጃጀትም እያሰበበት ነው ያለው እንደ ኢትዮ ኢንጂነሪንግ ደግሞ ዌልካምድ ነው የምንለው ባይዞ በሜካናይዜሽን የሚሰራ ሁሉ አቅሞች ትግራይ ይፈልጋል አሁን ሶስት ነገሮች አሉ አንደኛ ላይ ሌበር ሴቪንግ ቴክኖሎጂ የምንጠቀምበት ኤሪያ አለ ይሄ ማለት ሰፋፍ እርሻዎች አሉ ምርትና ምርታማነት የምታሳድገው ከጉልበት ነች ያቺ የምትመጣው ምርት በጉልበት ነው የምትመጣው ስለዚህ ያቺ ጉልበት ሴቭ የምታረግባት አንዱን ስትራቴጂያችን ነው ሁለተኛ ስትራቴጂ መሆን ያለበት ጉልበት አለ ግን አን ፕሮዳክቲቭ ሌበር ነው ያለው ሶ ልሱ ሊያሻሽል የሚችል የስሞል ሆልደር ፕሮዳክቲቭ ደግሞ ይፈልጋል ስለዚህ ሌበር ሴቪንግ ቴክኖሎጂ እና ሌበር ፕሮዳክቲቭ ቴክኖሎጂ ሁለቱን አብሮ እንዲመጣ ነው ሶ ጉልበትን በሰፊ የመጠቀም ያው እንዳለ ፖሊሲያችን ያለ ነው አሁን ደግሞ ትንሽ ወደ ፕሮዳክቲቭ እና ሌበር ሴቪንግ የሄድን ስለሆነ በዚህ በኩል የተደረገው ጥረጥሩ ነው ባይዘው ወይ እኛ እንደ ቢሮ እናግዛለን ለወደፊት የሚደረገው ትብብር እናደርጋለን እንደ ፌደራል መፈታት የሚገባው ነገር አለ መጨረሻው ላይ የነዳጅ ጉዳይ ነው ዞሮ መቼም በሬ በገለባ በሳር አርገ አብልተ ልታርስ ትችላለህ ትራክተር ግን ገለባ ተሰጣት ወይ ሳር በልታል ትምታርሰው ሶ ትግራይ ላይ ማግኘት የሚገባን የነዳጅ ጉዳይ በተለይ አሁን ደግሞ ፖስት ሃርቨስት ቴክኖሎጂ ያካሄደ ስለሆነ ያው እግረ መንገዳችን ነው ባይዘው ሚዲያውም እንዳውቀው ስለፈለግን ነው ያው መንግስታችንም ትኩረት ተደርጎ ወጣቱ ወደ መስኖ እየገባ ነው ያለው ወጣቱ ወደ ሜካናይዜሽን እየገባ ነው ያለው አሁን ደግሞ ሰፊ የሆነ አንዩዥዋል የሆነ ሬይንፎል እየመጣ ነው ሶ ይሄ ደግሞ ቶሎ ብለን ትሬሽ መደረግ መቻል አለበት አጠቃላይ ግን ስለዚህ የነዳጅ ጉዳይ ከተፈታ ሁሉ ስራ ቆንጆ ይሆናል በዚሁ አጋጣሚ የክልሉ መንግስትም ቢሮዎችንም ቀደምም የኤጀንሲዎችም ሲገለጥ ነበር በየዞኑ ያሉት አቅሞችንም አስተባብሮ የፋይናንሱ ጉዳይ መፈታት ያለበት በባንኮች ብቻ ሚል አይደለም ባንኮች የኢንተርሚዲየሪ ስራ ነው የሚሰሩት
ስለዚህ ፋይናንሱ የቱ ጋር ያለው እንግዲህ አንድ ቦታ ላይ የተከማቸ ሀብት ይኖራል ባንኮች ኢንተርሚዲየሪው ነው ጋፕ ወዳለበት ቦታ ማስተላለፍ ነው የሚሆነው ስለዚህ እዚህ ጋር ሁላችንም የማስተባበር ስራው የኢንተርሚዲየሪ ስራው ባንኮች ኃላፊነቱን ሊወስዱ ይችላሉ ሪሶርሱ ግን በምን መልኩ መሰብሰብ እንችላለን የሚለው ግን ትኩረት የሚያስፈልገው ነው ስለዚህ እያንዳንዱ እዚህ ላይ ስቴክ ሆልደር የኔ ድርሻ ምን ሊሆን ይችላል እዚህ ላይ የሚለውን አሳይመንት መውሰድ ይጠበቅብናል ማለት ነው እንደ ተቋም ይሄኛው ለትርፍ የሚሰራ ስራ አይደለም የኛው ቢዝነስ ከዚህ የተሻሉ ሌሎች ኢሚዲየት ሪተርን ሊያመጡ የሚችሉ ብዙ ቢዝነሶች ስላሉ አመላለሱ ላይም በግለሰብ ደረጃ ጋራንቲ ተይዞ የሚሰራ ስራ አይደለም ስለዚህ እዚህ ጋር እንደ ቢሮም እንደ ክልሉ ጊዜያዊ አስተዳደርም ሌሎች የዞን ኃላፊዎችንም እዚህ ጋር የኛ ድርሻ ምን ሊሆን ይገባል የሚለውም ታሳቢ ማድረግ ያስፈልገናል ማለት ነው ስለዚህ እነዚህ ነገሮችን ግምት ውስጥ በማስገባት ባንክ እንግዲህ በፕራይቬታይዜሽን ኢትዮጵያ ውስጥ ጀማሪ ከሚባሉት ትልልቅ ባንኮች አንዱ ነው ፈርስት ጀነሬሽን ባንክ የሚባል ማለት ነው ስለዚህ በአቅም ደረጃ የአቅም ውስንነት የለውም ትግራይ ላይ የነበረን ተደራሽነት ግን ቀደምም ሲነሳ እንደነበረ ስጋቱ ትክክል ነው አሁን በዲስትሪክት ደረጃ እዚህ ተቋቁመዋል ወደ 9 ብራንቾች በየዞን ከተሞች አሉን ተጨማሪ ብራንቾችም እስከ ህዳር 30 ተጨማሪ 5 ብራንቾች እንጨምራለን ስለዚህ እነዚህን ወደ ስራ ማስገባት ከተቻለ እያንዳንዱ ቼክ ፖይንት ላይ ነገሮችን ማሳለጥ የሚቻልበት እድል አለ ማለት ነው ስለዚህ እነዚህ ነገሮች ታሳቢ በማድረግ የብድር አቅርቦቱ ኦሬዲ እንደ ባንክ ከኢትዮ ኢንጂነሪንግ ጋር ኦሬዲ ቀደምም ገልጫዋለሁ ኤምኤዩ አለ በምን መልኩ ነው መስራት የሚቻለውን የሚለው ዝርዝር ፍሬምወርክም ስለሚያስፈልገው የብድሩ ሁኔታ ግን እስከ 50% ወርዶ ማበደር እንደሚችል በዚሁ አጋጣሚ መግለጽ ይችላልኝ 50% ውስጥ በመንድነው ባክአፕ የሚደረገው የሚለውን ነገር ትኩረት የሚያስፈልገው ነው ስለዚህ ይሄኛው ኃላፊነት መውሰድ ካለብን እንደ ክልልም ኃላፊነት መውሰድ አለብን ማለት ነው ቢዮንድ ቢዝነስ ነው ለኔ ይሄ የፋይናንሲንግ ትርጉም ገበሬው ቀደምም ዶክተር ሲገልጽ ነበር ኦሬዲ አሁን ያሉን የበሬ ቁጥር ብቻ ማሰብ አይደለም ከዛ በላይም በሬ ሊኖር ይችላል ግን በሬው ምንድነው አቅሙ የሚለው ነው ፕሮዳክቲቪቲው ምንድነው የሚለው ነው ትኩረት መስጠት ያለብን ማለት ነው ስለዚህ የእርሻ ሜካናይዜሽኑ ለማገዝ እንደ ባንክ እኛ ዝግጁ ነን ቢዝነስ የትረስት ጉዳይ የእምነት ጉዳይ ስለሆነ የቆዩ በፊት የተጠየቁ ጥያቄዎች የድሮን ትራክተሮችን ከመጠገን አንፃር ሁለተኛ እንደ ቢሮ ኦፍ አግሪካልቸር ድሮ ከጦርነቱ በፊት የከፈልነው 13 ሚሊዮን ነበር ማሽነሪ ለማስገባት ብለን እና ሌሎች ጉዳዮችን የቆዩ ጉዳዮችን መልክ ያማስያዝ ጉዳይ የመጀመሪያው የቢዝነሱና ያጠቃላይ የግንኙነታችንም ድልድይ ሊሆን የሚችልበት እድል ስላለ አንደኛ ይህንን ላይ ትኩረት ብታደርጉ የሚል አንድ ሐሳብ ነው ያለን ሁለተኛ ሐሳብ የተለየ ድጋፍ የተለየ አፕሮች ይፈልጋል ለምሳሌ ኦሮሚያ ክልል 50% ብድር 50% አርሶ አደሩ የሚከፍለው ነገር ከሆነ በትግራይ ይሄንን ሊሰራ አይችልም ስለዚህ ትንሽ ከትግራይ ኮንቴክስት ቤዚካሊ ማጣጣም ኢምፖርታንት ነው ሶስተኛ በተግባር ኤክሰርሳይዝ ማድረግ አርሶ አደሩ በፊትም ዶክተር ያሱ ሲገልጸው እንደነበረ አይቶ ነው የሚያም አሁን እነዚህ ትሬሸርስ አርሶ አደሩ በተግባር እንዳየ የት ነው ያሉት የሚል ጥያቄዎች የበዙበት ሁኔታ ነበር እዚህ ስታሳዩን የነበራችሁ የተለያዩ ቴክኖሎጂዎች በተግባር ስትጀምሯቸው ዴሞንስትሬት ስታደርጓቸው ይበልጥ አርሶ አደሩ ሊጠቀምበት የሚችል ሁኔታ ስለሚኖር ይሄንንም እንደ ሶስተኛ ፖይንት ብትይዙልኝ አራተኛ ከኢነርጂ ጋር ተያይዘው ያለው ጉዳይ ነው ኢነርጂ በተለይ ደግሞ ከነዳጅ ጋር ተያይዘው እንዳገር ያለ ችግር ነው አጠቃላይ እንዳገር ችግር አለ የሚታወቅ ነገር ስለሆነ ሁለተኛ ደግሞ በትግራይ ደግሞ ለየት ያለ ችግር አለ
በትግራይ ደግሞ ለየት ያለ ችግር ያለበት ሁኔታ ስላለ እስከ ተቻለ ድረስ ሶላር ቤዝ ያደረጉ ቴክኖሎጂዎች እስከ ተቻለ ድረስ ኦፍ ግሪድ የሆኑ ቴክኖሎጂዎች የማስገባት ስራ በዚህ ታዳሽ ኃይልን የሚጠቀሙ ቴክኖሎጂዎች ብታስገቡ might be very important የሚል ሐሳብ ነው ያለው። አምስተኛ diversified የሆኑ ፕሮዳክት and diversified የሆነ ሰርቪስ መስጠት ማለት የተለያዩ ሁለገብ ነገር ሰርቪስ and inputs ብታስገቡ ቴክኖሎጂ ብታስገቡ በጣም ጥሩ ነው። መንግስትም ፕራይቬት ሴክተሩም የሚለካበት ዋናው ነገር የህዝቡ ተጠቃሚነት ማረጋገጥ የሚባል ጉዳይ ነው የሚሆነው ማለት ነው። ህዝቡን ተጠቃሚ ሊያደርጉ የሚችሉ the right technologies afford የሚደረጉ ቴክኖሎጂስ ቀለል ያሉ ቴክኖሎጂስ በተለይ ስሞል ስኬል ሜካናይዜሽን ላይ ከኛ አንፃር ጋር በተለይ ደግሞ ሂል ሳይድ አግሪካልቸር በፊትም ሲገልጸው የነበረ ትኩረት ያደረጉ ቴክኖሎጂዎች እስከ ተቻለ ድረስ በጥራትም በዋጋም አነስተኛ የሆኑና ህብረተሰቡ ቶሎ ቤዚካሊ ሊወስዱባቸው የሚችሉ ቴክኖሎጂዎችን ትኩረት ብታደርጉ might be important። የትግራይ ህዝብ በዋናነት ሰላም ይፈልጋል። ሰላሙ ግን ሙሉ እንዲሆንለት ይፈልጋል። anyway በጣም እነዚህ ትልቅ ካፓሲቲ ያላቸው የሜካናይዜሽን ስታሳዩን በፊት ዶክተር እንደው ይህንን እነዚህ ማሽነሪዎች ምዕራብ ትግራይ ቢገቡ ምን ያደርጉ ነበር እያልኩ ሳስብ ነበር። 50% የትግራይ መሬት አሁንም በተለያዩ ኃይሎች ስር ያለበት ሁኔታ ነው ያለው። ስለዚህ ይህንን ያለ ሙሉ ሰላም ከሌለ ልማቱ የሚፋጠምበት ሁኔታ ያለ። ስለዚህ እስከ ተቻለ ድረስ አሁንም የትግራይ ፕራዮሪቲ ሙሉ ሰላም ነው። ሙሉ ሰላም ለምንድን ነው የምንፈልገው? ለልማት ነው የምንፈልገው። ስለዚህ ልማቱ ሲፋጠን ሰላሙ ይፋጠናል። ሰላሙ ሲፋጠን ደግሞ ልማቱ የሚፋጠንበት ሁኔታ ስላለ አይ ቲንክ እናንተ በዚህ ጊዜ በተለይ አንዳንድ የተለያዩ አስተያየቶች ባሉበት ጊዜ ነው ትግራይ ውስጥ ገብተን just let's communicate them ያለውን እድል እናውራቸው ዘን ህዝቡ መጠቀም ያለበት ብላችሁ ውግንና የሚያሳያችሁበት ሁኔታ እንዳለ ነው እኛ ያለን መረጃ ማለት ነው። ሶ ለእንደዚህ አይነት ኮሚትመንት የሰጣችሁ አመራሮችና ባለሙያዎች እንግዶቻችን ያለን ክብርና ምስጋና በጣም ከፍተኛ ነው። ዛሬ ወደዚህ ስንመጣ እኛ ምርቶች የታወቁ ናቸው። በገበሬው ቀጥታ ከኛም እየገዛ ያወሰዳቸው አሉ። በክልሉ መንግስት በኩልም አስተባባሪነት የቀረቡ አሉ። እንደዚሁም በተለያዩ ኤጀንቶችም ኢንክሉዲንግ ዛሬ ላይ የኛ ተወካይ ከሆነው ከለምለም ኢትዮጵያም ጋር በኩል የቀረቡ ምርቶች አሉን ማለት በርካታ ምርቶች ወደ ትግራይ ክልል ገብተዋል። በተለይ በፓምፕ ከ2000 በላይ ፓምፖች ምናልባት ከፍተኛ ከክልልም ከሌሎች ሪጂናል ስቴቶችም በላይም ሊሆን በሚችል መልኩ ወደዚህ ክልል በእኛ በኩል አቅርቦት የተሰጠበት ነው። በትራክተሮችም እንደዚሁ ሰፋፊ ስራዎች ሲሰሩ የነበረበት ነው። ያው እንደምታውቁት ትራክተሮች በባህሪያቸው ተሎ ስራ ላይ ሎድ ነው የሚሰሩ ኦፍሮድ ማሽኖች ስለሆኑ በስራ ላይ መበላሸት ያጋጥማቸዋል። አሁንም ያ ማበላሸቱ የሚቀጥል ነው የሚሆነው። ምክንያቱም ኦሬዲ ስራ ጫና የሚኖርባቸው ቴክኖሎጂዎች ስለሆኑ ብልሽት ያጋጥማቸዋል። ስለዚህ ለብልሽቱ መፍትሄ ነው ዋናው ምን አይነት ስትራቴጂ ተከትለን እየሄድን ነው የሚለው ነው ትልቁ ቁልፍ ጉዳይ። ለሱም እንደ ኢንዱስትሪ በሰባት ቦታዎች ላይ የድረስ ሽያጭ ማዕከል እናቋቁማለን። መቀሌ የመጀመሪያው ዋናው ሴንተራችን ይሆናል። ምክንያቱም ሰፋፊ ኢንዱስትሪዎች ይዘን የምንንቀሳቀስበት ቦታ ስለሆነ ማለት ነው። ሶ ከዛ አኳያ አሁንም ልናደርግ የምንችለው ቅድም የመጀመሪያ የተነሳው ከዚህ በፊት ስዊት ትራክተርም ሌሎችም ትራክተሮች ተገዝተው ተበላሽተው በጦርነቱ ምክንያት ሊሆን ይችላል፣ በአጠቃቀምም ምክንያት ሊሆን ይችላል ሜንቴኔብል ሊሆኑ የሚችሉት ትራክተሮችን ወደ ስራ ማስገባት እንችላለን። ለኛ በጣም ቀላል ስለሆነ ማለት ነው። ልናደርግ የምንችለው ግን ወደ ድረስ ሽያጭ ማዕከላችን ወደ ኢንጂን ፋብሪካው እናሰባስባቸዋለን ከክልሉ የግብርና ቢሮ ጋር በመተባበር በመነጋገር በእናንተም እርዳታ ማለት ነው። ከተሰባሰቡ በኋላ ከደንበኛው ጋር የስራ ውል ያው ስራ ስለሆነ የስራ ውል ከእያንዳንዱ ገበሬ ጋር እያሰርን የውል ስምምነት እየፈጸምን እንደየ ጉዳታቸው መጠን ያላቸው ሊያስወጡት የሚችለውን ዋጋ ደንበኛው ያሳወቅን በዚሁ በእኛ ማዕከል ሜንቴን እናረጋቸዋለን። ብልሽታቸውን እንጠግናለን፣ ወደ ስራ እናስገባለን። ለዛ ተዘጋጅቶ መጠበቅ ነው ማለት ነው። አስፈላጊውን ወጪ
ያው በደንበኛው በኩል ስለሆነ ከበር የሚደረገው እሱን ተዘጋጅቶ መጠበቅ ነው። ስለዚህ አስፈላጊውን መለዋወጫ ይዘን ድረስ ሽያጫችንን አጠናክረን እዚሁ ሜንቴን ማድረግ የምንችልበት እድል ስላለ ወደ ሴንተር ማምጣት ግን ያስፈልጋል። በእያንዳንዱ ቦታ ላይ ተበታትነው ያሉትን ወደ ሴንተር አምጥተን እዚህ ኦቨርኦል ሜንቴናንስ ማድረግ የምንችልበትን እድል መፍጠር ያስፈልጋል። ይሄ ከክልሉ መንግስትና ከሌሎች ባለድርሻ አካላት ጋር በቅርበት እንነጋገራለን። ሌላው ምናልባት የተነሳው ጥያቄ የምርት ጥራቶቻችን በተመለከተ ጠቅለል ሲል ማለት ነውና የምርት ጥራቶቻችን ከሌሎች ምርቶች ጋር ወይም ከሌሎች ብራንዶች ጋር ምናልባት እኔ ማወዳደር አልፈልግም። በርግጥ ምርትን ከምርት አወዳድረን አይደለም እኛን የኛን ምርቶች እንድትጠቀሙ የምንፈልገው የኛን ምርቶች በባህሪያቸውና በጥራታቸው መርጣቸዋቸው እንድትጠቀሙባቸው ነው የምንፈልገው። ከዚህ በፊትም ወደ አንዳንድ ነገሮች ወደ ስራ ያስገባናቸው ነገሮች ስላሉ ይሄን ያው ኦብዘርቭ ስናደርግ ነበረ፣ ፎርሜሽንም በደንብ ኖት ስናደርግ ነበረ። ስለዚህ በዚህ ነገር በጣም ጥሩ ስራዎች እየተሰሩ ነው። በዶክተር ኢያሱ ጊዜም አሁንም በወንድሜ ዓለም ብርሃን በጣም ብዙ ጠቃሚ ነገር አይተናል። የተነሱት ጥያቄዎች አብዛኛው ስለተመለሱ አንድ ክሮስ ከቲንግ የሆነ ኢሹ ፖሊሲ ነው። ከፋይናንስ ጋርም ከሎጂስቲክስም ከማርኬት ትስስርም ብዙ የፖሊሲ ኢሹ ከፖሊሲ ጋር የሚያያዙ ነገሮች አሉ። እንደ እድል ወይም ኢኔብሊንግ ኢንቫይሮንመንት የወሰድነው በአሁኑ ጊዜ ብዙ የፖሊሲ መሻሻሎች አሉ በፌደራል ደረጃ ማለት ነው። ለምሳሌ ከፋይናንስ ጋር የተያያዘ ቅድም ባንኮች የተነሱ ጥያቄዎች እንደ መንግስት አስገዳጅ ተደርጓል። ለግብርና ኢርማርክ ማድረግ አለባቸው። ከዶክተር ኢያሱ ጋር ስናወራ አንድ ከዚህ በፊት ኤግዛምፕሎች ሲያነሱልን ነበርና በጣም ብዙ ልምድና እውቀት ስላላቸው ከዚህ በፊት ያው ለኮስሞቲክስ ዶላር እየተፈቀደ ግን ያው ለፕሮዳክቲቭ ሴክተሩ እንትን ብዙም ትኩረት ማይሰጥበት ሁኔታዎች ነበሩ። ስለዚህ ይሄ ባንኮች ይሄንን ያክል ፐርሰንት ለአግሪካልቸር ተብሎ እንደ ፖሊሲ መቀመጡ ጥሩ ነው፣ የሚያግዝ ነገር ነው። ሌላው ፖሊሲ ማሻሻያ የተደረገው በኢንዱስትሪ ሚኒስቴርም ትራንስፖርት ሚኒስቴርም ሌሎችም አካባቢዎች ግብርናም ታዳሽ ኃይል የሚባለው ሶላር እና የመሳሰሉት ዊንድ ከዚህ በፊትም የተጀመሩ አሉ፣ አሁንም በደንብ ተይዘዋል። ባለፈው ክብር ሚኒስትሩ ኢንዱስትሪ ሚኒስትሩ እኛ ጋር መጥቶ የምንሰራቸው ስራዎች ብሪፍ ሲናደርግ በቃ ሶላርን ፎከስ አድርጉ፣ ምክንያቱም ነዳጅ ችግር እንደሆነ በፌደራል ደረጃም ታምነዋል። ያው ኤሌክትሪክ ቬሂክልም መንግስት ባለፈው ወደ ስራ ሲያስገባ ይሄንን ችግር አይቶ ነው እና ነዳጅ ቅድም የተነሳው ይሄ ችግር ከላይም እንደ ፖሊሲም ተይዟል። እኛም በምርምር ደረጃ የራሳችን የሆነ ምርት ዝም ብሎ አሰምብል ስኬዲ ምናምን ከምናደርግ የራሳችን የሆነ ሜድ ኢን ኢትዮጵያ የሚል ኢምፖርት ሰብስቲቱሽንም ያግዘን ለኤክስፖርትም የሚሆን ከዛ በፊት ግን ለራሳችን ገበሬ ከራሳችን ሁኔታ ተነስተን መልክዓ ምድሩ የገበሬው አቅም የገበሬው ኢኮኖሚ ሁኔታ ሁሉም ነገር ከግምት ውስጥ በሚያስገባ መልኩ እንድንሰራ አንዳንድ ስራዎች ቅድም ዶክተር ሽመልስን ፕሬዘንት ሲያደርግ ለምሳሌ ሴንትሪፊዩጋል ኢሪጌሽን ፓምፕ አይታችኋል በቪዲዮ። እሱ አሁን ከሞተሩ በስተቀር 100% በፕሮቶታይፕ ደረጃ ድራይ ቴስትም ተደርጎ ሁሉም ነገር አሁን ፊድባክ አግኝቶ ግሩፑ ቀና ማታ እየሰሩ ነው። አንዱ ግን ያልተፈታው ወደፊት መፍታት ያለብን ሞተሩ ዲዘል ስለነበረ ወደ ሶላር ለመቀየር ኦልሬዲ ጥናት ጀምረናል ማለት ነው። ስለዚህ ሎንግ ተርም ወይም ደግሞ ሚዲየም ተርም የያዝናቸው ነገሮች አሉ። ሾርት ተርም ግን ከሚመለከታቸው አካላት ጋር እነዚህ ማነቃዎች ክልልም ፌደራልም የተናበበን አብረን ሰርተን መፍታት እንችላለን የሚል እምነት አለኝ።
አስመላሽ ግርማ ይባላለሁ። የለምለም ኢትዮጵያ ምክትል ስራ አስኪያጅ ነኝ። ገበሬያችን በዘመናዊ እርሻ ትራክተር ተጠቅሞ እንዲያርስና የሚገባ ግብአቱ ተጠቅመን ራሳችን የምንችልበት በፉድ ሴኩሪቲ የምንችልበት አኳኋን እንዲፈጠር ነው። ይሄንን የሚሰራ ደግሞ ከኢትዮ ኢንጂነሪንግ ግሩፕ የአዳማ ማኑፋክቸሪንግ ማቴሪያሎች ኢንዱስትሪ አለ። እሱ የሚያቀርባቸው አፎርደብል የሆነ ፕራይስ አላቸው። አሁን ገበያ ካለው በዶላር ምክንያት የጨመሩ ብዙ አሉ። አሁን ግን እሱ ሳይጨምር እኛ ጋር በመወያየት የትግራይ ብቸኛ ወኪል ስለሆነ እንድናቀርብ ነው አሁን ውይይት እየተደረገ ያለውና አግሪካልቸሩ ለራሳችን በራሳችን እንድንችል የሚያስችል በሜካናይዝድ ቢሆን ነው የሚል ነው። በጦርነት ምክንያት ብዙ በሬዎች አጥተናል። የምናርሰውን በበሬ ነበረ። አሁን ደግሞ እስከ 100,000 ምናምን ደርሰዋል በሬ ለመግዛትና ሁለት በሬ ከመግዛት 200,000 ይዘ ለምሳሌ በእጅ ይዘው የሚያርሱ ወኪንግ ትራክተር የሚባል 250,000 ምናምን አካባቢ አለ። እሱ ሪፕሌስ ቢያደርግ ለምሳሌ የሁለት ጥንድ የሚያርሱት በቀን በሱ ማረስ ይችላል። ሁለተኛው ደግሞ በግሩፕ ሆነው ለምሳሌ አንድ ጣቢያ አካባቢ ያሉ ሊሆኑ ይችላሉ፣ በዩኒየን ሊሆን ይችላል፣ በተለያዩ ማህበራት ሊሆን ይችላል። ወይም ደግሞ ዲያስፖራ ያሉ ለወንድሞቻቸው ወይም ደግሞ ለወላጆቻቸው የሆነ ሰፖርት ለማድረግ የሚፈልጉ ከሆነ ሊገዙ ይችላሉና ባለው ፕራይስ የ300% አካባቢ ቅናሽ ነው ያለው። የክልሉ አርሶ አደር ደግሞ በጦርነት ምክንያት የደረሰበትን ይህንን ነገር እንዲያስብ ያደረግነው ጥረት ነው። አሁን ፍሩቱ እያየን ያለነውና እንዲገዛ ነው ምናስ በረታታው።